በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የዕለቱ ወንጌል የሉቃስ ወንጌል ምዕራፍ 13 ከቁጥር 10 እስከ 18። በሰንበትም በአንድ ምኵራብ ያስተምር ነበር። እነሆም ከ18 ዓመት ጀምሮ የድካም መንፈስ ያደረባት ሴት ነበረች። እርሷም ጎባጣ ነበረች፣ ቀንታም ልትቆም ከቶ አልተቻላትም። ኢየሱስም ባያት ጊዜ ጠራትና አንቺ ሴት ከድካምሽ ተፈትተሻል አላት። እጁንም ጫነባት። ያን ጊዜም ቀጥ አለች፣ እግዚአብሔርንም አመሰገነች። የምኵራብ አለቃ ግን ኢየሱስ በሰንበት ስለፈወሰ ተቆጥቶ መለሰና ሕዝቡን ሊሰራባቸው የሚገባ 6 ቀኖች አሉ፣ እንግዲህ በእነርሱ መጥታችሁ ተፈወሱ እንጂ በሰንበት አይደለም አለ። ጌታም መልሶ እናንተ ግብዞች፣ ከእናንተ እያንዳንዱ በሰንበት በሬውን ወይስ አህያውን ከግርግሙ ፈትቶ ውሃ ሊያጠጣው ይወስደው የለምን? ይህችም የአብርሃም ልጅ ሆና ከ18 ዓመት ጀምሮ ሰይጣን ያሰራት በሰንበት ቀን ከዚህ እስራት ልትፈታ አይገባምን? አለው። ይህንም ሲናገር ሳለ የተቃወሙት ሁሉ አፈሩ። ከእርሱም በተደረገው ድንቅ ሁሉ ሕዝቡ ሁሉ ደስ አላቸው። እርሱም የእግዚአብሔር መንግሥት ምን ትመስላለች? በምንስ እመስላታለሁ? ስለ ቃሉ ባለቤት ልዑል እግዚአብሔር አምላካችን የተመሰገነ ይሁን። ይህ የሉቃስ ወንጌል ምዕራፍ 13 ከቁጥር 10 እስከ 18 ጌታችን መድኃኒታችን ኢየሱስ ክርስቶስ በአንዲት ሴት ላይ ያደረገውን ተአምር እና የሰንበትን እውነተኛ ትርጉም የሚያስተምርበት ድንቅ የሕይወት ታሪክ ነው። እዚህ ላይ የምናያቸው ነገሮች የጌታችን ርኅራኄና የሰው ልጅ ነጻነት። ታሪኩ የሚጀምረው ለ18 ዓመታት በደዌ ጎብጣ የነበረች ሴትን በማንሳት ነው። ይህች ሴት የድካም መንፈስ አድሮባት ቀና ማለት አቅቷት ነበር። ጌታችን ግን ሳይጠሩት ቀርቦ ፈወሳት። ይህም እግዚአብሔር የሰውን ልጅ መከራ አይቶ ዝም እንደማይል ነው። አንቺ ሴት ከድካምሽ ተፈትተሻል ማለቱ በኃጢአትና በሰይጣን ቁጥጥር ስር ለወደቀው የሰው ልጅ የሰጠው የነጻነት አዋጅ ነው። እጁንም ጫነባት፣ ያን ጊዜም ቀናች፣ እግዚአብሔርንም አመሰገነች እንዳለ የቅዱስ ሉቃስ ወንጌል ምዕራፍ 13 ቁጥር 13 ላይ። ሁለተኛ እዚህ ላይ የሕግ ትርጉም ከፊደል ይልቅ መንፈስ። የምኵራብ አለቃው ጌታችን በሰንበት ስለፈወሰ ተቆጣ። ይህ ደግሞ ሃይማኖትን በስርዓት ብቻ ለሚለኩ ሰዎች ትልቅ ትምህርት ነው። አይሁድ ሰንበትን የሚያከብሩት አትስራ የሚለውን ትእዛዝ ብቻ በመጠበቅ ነበር። ጌታችን ግን ሰንበት ለሰው እረፍትና ለምህረት የተሰጠች መሆኗን ገለጠ። እናንተ ግብዞች በማለት የገሰጻቸው እንስሳቶቻቸውን ለውሃ የሚያወጡትን ያህል ለሰው ልጅ ሕይወት ግድ ስላልነበራቸው ነው። ሰንበት ስለ ሰው ተፈጥሯል እንጂ ሰው ስለ ሰንበት አልተፈጠረም እንዳለ ቅዱስ ማርቆስ በወንጌሉ ምዕራፍ 2 ቁጥር 27 ላይ። በሦስተኛ ደረጃ ደግሞ የአብርሃም ልጅ መሆኗ። ጌታችን ይህችን ሴት የአብርሃም ልጅ በማለት ጠራት። ይህ ትልቅ የክብር ስም ነው። በወቅቱ የነበሩ አይሁድ በበሽታ የሚታመምን ሰው ኃጢአተኛ አድርገው ያገሉት ነበር። ጌታ ግን በሰይጣን ታስራ የነበረችውን ይህችን ሴት ክብሯን መለሰላት። 18 ዓመት ሙሉ በምኵራብ ስትመላለስ መጉበጧ ሳይከለክላት መቆየቷ የእምነቷን ጥንካሬ ያሳያል። ለዚህም ነው ጌታ በመንፈሳዊ ተጋድሎዋ የአብርሃም ልጅ ያላት፣ ጸንታ ስለተገኘች። ይህችም የአብርሃም ልጅ ሆና ከ18 ዓመት ጀምሮ ሰይጣን ያሰራት በሰንበት ቀን ከዚህ እስራት ልትፈታ አይገባምን አላቸው። ስለዚህ ይህ ክፍል የሚያስተምረን እግዚአብሔር ለሰው ልጅ መከራ ርኅሩህ መሆኑን ሳንጠይቀው የልባችንን የሚያውቅ አምላክ እንዳለን ያሳየናል። ከስርዓት በፊት ፍቅርና ምሕረት እንደሚቀድሙ በፈተና ውስጥ ሆነን ወደ ቤተ እግዚአብሔር መገስገስ፣ በየጊዜው የእግዚአብሔርን ጉብኝት
እንዲደረግልን መትጋት መመላለስ ያስፈልጋል። ለዛ እኮ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ በወንጌል ላይ እስከ ዘላለሙ የሚጸና ይድናል የሚለው። አያችሁ፣ ለ18 ዓመታት ተስፋ ባለመቁረጥ በመመላለሷ እግዚአብሔር የልቧን ስለሚያውቅ ፈወሳት። ቀና እንድትል የአብርሃም ልጅ የመባልን ትልቅ ጸጋ አገኘች። የአብርሃም ልጅ አላት። የእምነት ልጅ። አብርሃም አመነ፣ እምነቱም ጽድቅ ሆኖ ተቆጠረለት አይደለም የሚለው። በእምነቷ አደነቃት፣ የአብርሃም ልጅ አላት። ከህመሟ ፈወሳት። ስለዚህ ሁላችንም የተለያየ ችግር አለብንና በህይወታችን በማንኛውም አይነቱ ህይወት ውስጥ ብንሆን እየተንፏቀቅንም ቢሆን ወደ እግዚአብሔር ቤት መሄድ እንዳለብን ያስተምረናል። ስለ ቃሉ ልዑል እግዚአብሔር አምላካችን የተመሰገነ ይሁን። የቅዱሳን የጻድቃን የነቢያት የሐዋርያት የተወደደችው የእናታችን የቅድስት ድንግል ማርያም ረድኤት ልመና በረከት አይለየን። ወስብሐት ለእግዚአብሔር። ይቆየን።